በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ የነበርክ የምትኖር በዘላለም አሁን ውስጥ ያሳለፍ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ የምንማማርበት ርዕስ ትንቢተ ዮናስ ምዕራፍ 1 ቁጥር 12 ያለውን ነው። እኔን ጣሉኝ በሚል ርዕስ እንማማራለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይለወጥ ጽኑ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ጉባኤያችን በስሙ ይባርክልን፣ መንፈሱ በጉባኤያችን ይገኝ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ክብሩ የተመሰገነ ይሁን። ትንቢተ ዮናስ ምዕራፍ 1 ቁጥር 12 አንስታችሁ ወደ ባህሩ እኔን ጣሉኝ በሚል ርዕስ እንማማራለን። ትንቢተ ዮናስ ወደ አሕዛብ የተላከ ነቢይ እንደሆነ መጽሐፍ ቅዱስ ይነግረናል። ብዙ ነቢያቶች ወደ ሕዝብ ነው የሚላኩት። ወደ አሕዛብ የተላኩት ብቸኛው ነቢይ ዮናስ ነው እና ዮናስ የእግዚአብሔር ቃል ወደ ዮናስ እንደመጣ ይናገራል። የእግዚአብሔር ቃል የሚፈልገን ቃል ነው። እግዚአብሔር ቃል የሚያሳድ ሳይሆን እግዚአብሔር ቃሉ የሚፈልግ ነው። እግዚአብሔር ቃሉ ወዳጅ የሚያደርግ ነው፣ የሚያቅበዘብዝ አይደለም። ዮናስን ባለበት ስፍራና ሁኔታ የእግዚአብሔር ቃል ሊፈልገው መጣ። እግዚአብሔር በዘመናት ባሪያዎቹን ሳያማክር አንዳች ነገር ስለማያደርግ እንኳን ብስራት አይደለም በመከራው ዘመን እግዚአብሔር ባሪያዎችን ያናግራል። ስለዚህ በየትኛውም ዘመን እግዚአብሔር ለሚያደርገው ነገር አስቀድሞ ለባሪያዎቹ ስለሚናገር ነነዌን የሚያደርጋትን አስቀድሞ ለዮናስ ይነግረዋል። ቃል የሚፈልግ ነው። የእግዚአብሔር ቃል ዋና ዓላማው እኛ ባለንበት ስፍራ ጊዜ ሁናቴ የሚፈልገን ነው። የእግዚአብሔር ቃል አያረጅም። ምክንያቱም ለየትኛውም ዘመን የእግዚአብሔር ቃል ብቁ ነው። ጥበቡ ጥንት ከዛሬ 2000 ዓመታት በፊት የእግዚአብሔር ቃል ይነገር ነበር በዚሁ መጠን። አሁን በእኛ ዘመን ደግሞ ስልጣኔው በጣም አድርጓል። የሰው ልጅ አእምሮ በጣም ልቋል። ለዚህ ዘመንም ግን ቃሉ ይመጥናል። የእግዚአብሔር ቃል ለሁሉም ዘመን የሚመች ነው። ለሁሉም ዘመን ፈላጊ የሆነ ቃል ነው። እግዚአብሔር ዋና ኮምፓሱ፣ እግዚአብሔር ዋና መፈለጊያ አድራሹ ምንድነው? ቃሉ ነው። ቃሉን የሚያውቁ ነው የሚገኙ። ቃሉን የሚያውቁ ሰዎች ነው የሚጽናኑ። እግዚአብሔር የምናውቀው በቃሉ በኩል ነው። ምክንያቱም እግዚአብሔር እንደ ቃሉ ስለሆነ፣ እግዚአብሔር የቃሉን ያክል ክቡር ስለሆነ፣ እግዚአብሔር ቃሉ ስለማይታበይ እግዚአብሔር እንደ ቃሉ ይመጣል። ለዮናስ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ይላል። እግዚአብሔር በቃሉ ይፈልገናል። ስለዚህ ቃሉን ልናነብ ይገባል ማለት ነው። ብዙዎቻችን የምንፈልገው መገለጥን ነው። ብዙዎቻችን የምንናፍቀው እግዚአብሔርን የምንፈልግበት መንገድ ብዙ አይነት ነው በቃሉ። እግዚአብሔር ግን የሚገኘው በቃሉ በኩል ነው። ስለዚህ ትልቁ መገለጥ ምንድነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የሚያውቁ ብቻ እግዚአብሔር ያውቁታል። ምክንያቱም እግዚአብሔር በዚህ ውስጥ ስላለ ማለት ነው። ከኔ ጋር ናችሁ? ተነስቶም ወደዚያች ከተማ ነነዌን ነው ታላቅ ከተማ የሚላት እግዚአብሔር በቃሉ እንደተናገረው ለዮናስ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በእርሷ ላይ ስበክ አለው። እግዚአብሔር የከተማዋን ታላቅና የሰዎችን ክፋት ለይቶ ነው የሚናገረው። እግዚአብሔር ከተማንም ስለሚያከብር ከተማዋ ታላቅ ናት፣ ነገር ግን የሰዎችን ክፋት መሰወር አትችልም። ከተማ ምንም ትልቅ ቢሆን ሰዎች ካልመጠኑ እግዚአብሔር አሳልፎ ያያል። እግዚአብሔር በነገሥታት ያለውን ዙፋን ውስጥ ያለውን ነውር ይመለከታል። እግዚአብሔር በትልቅ ሰዎችም ያለውን ነውርና ስንፍና ያውቃል። ከተማው ታላቅ ነው፣ ሰዎች ግን ያነሱ ናቸው።
አንዳንድ ሰው አለ ከቤቱ ያነሰ ሰው ገጥሟቸው ያውቃል? ብዙ ሰዎች ከቤታቸው ያነሱ ናቸው። ከሰሩት ቤት ያንሳሉ፣ ከመኪናቸው ያንሳሉ፣ ከለበሱት ልብስና ጌጣጌጥ ያንሳሉ። ከተማው ታላቅ ነው፣ ህዝቡ ግን በእግዚአብሔር ፊት ነውረኛ ነበረ እና ብዙዎቻችን ከለበስነው ልብስ ያነስን እንሆናለን። ብዙዎች ሰዎች ከሚያሽከረክሩት መኪና ያነሰ አሳሰብ አላቸው። ብዙ ሰው ዕቃነት ይጫወትበታል በዚህ ዘመን። ስለዚህ እግዚአብሔር እንደዚህ ያለው ከተማዋ ታላቅ ናት፣ ግን ታላቁ ግንብ ክፋታቸውን ስለማይሰውረው የትኛውም ክፋት በእግዚአብሔር ፊት ለፊት ስለሚታይ ሄድና ስበክ አለው ዮናስን። ለየትኛውም ክፋት ማድረቂያው መድኃኒቱ ስበክ ነው፣ መስበክ ነው። ስብከት ማለት የምንሄድበት አድራሻ ነው። ሰባኪ ተጓዥ ነው። ሰባኪ ወዳለውበት አስተሳሰብና ጊዜ ሁኔታ ኑ ብሎ አይገበዝም። ሰባኪ የሚሄድ ነው። ሰዎች በወደቁበት የልህቀት መጠን የሚወርድ ነው። ሰባኪ የወደቁትን የሚያይ ነው። ሰባኪ አንሶ የሚሰብክ ነው። ሰባኪ ባለምሳሌ ነው። ብዙዎቻችን ተቀምጠን ነው የምንሰብከው። መሄድ አለብን። ሰባኪ መሄድ ነው። ሰባኪ ተጓዥ ነው። ዝቅ ካላሉ ከፍታ አይገኝም። ታላቁ መምህር ያለ መድኃኒት ኢየሱስ ክርስቶስ ከመንበሩ ወደ በረት፣ ከዙፋኑ ወደ መስቀል፣ ከአርያም ወደ ምድር ወርዷል። ከመቃብር ወደ ሲኦል ተሻግሯል። መምህርነት እንደዚህ ነው። መምህር ማለት እያንዳንዱ ሰው በወደቀበት መጠን የሚያይ ነው። እግዚአብሔር የፈለገን እኛ በወደቅንበት ስፍራ ነው። ክርስቶስ ሲመጣ እያንዳንዱ ስፍራ እኛ ነበርነ፣ በረት እኛ ነበርነ፣ ስራችን ሁሉ የሚሸት ነበረ። ኢሳይያስ እንደሚናገረው ጽድቃችን ሁሉ እንደ መርገም ጨርቅ ነበር የሚናገረው። እንደዛ እኮ ነው ሐሳቡ ራሱ። ጽድቅ እንደ መርገም ጨርቅ ሲሆን በጣም አስቸጋሪ ነው። በጣም እና እግዚአብሔር ፈለገን። በእያንዳንዱ ስፍራ ነበርነ። በበረት ነበርነ፣ በመስቀል ነበርነ፣ በመቃብር ነበርነ፣ በሲኦል ነበር። ክርስቶስ የነካቸው ስፍራዎች እያንዳንዱ እኛ ነበር። መቃብር ላይ የነበርንበት ስፍራ ነው። ሲኦልም እኛ ነበር። ሰባኪ እንደዛ ነው። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ዮናስ ምን አደረገ? ምን አደረገ? ዮናስ ኮበለለ። እግዚአብሔር ሮሮ አምላክ ነው። እግዚአብሔር እንደ ቃሉ የሆነ አምላክ ነው። ዮናስ ግን ትእዛዙ ስበክ ነው የተባለው። ስበክ ሲባል ግን ከእግዚአብሔር ዘንድ ፊቱ ኮበለለ ነው የሚለው። ምንም ብናደርግ ከሰማይ የሚሸሸግ የለም አይደል? የትም ብንሄድ ከምድር ፊት አንሰወርም። እግዚአብሔር ከሰማይም እግዚአብሔር ከምድርም በላይ የሰፋና የሞላ ነው። ምክንያቱም ሰማይ ምድርም የእሱ ምንድን ናቸው? ፍጥረቱ ናቸው። ወደ እግዚአብሔር ነው የሚሮጠው፣ ከእሱ አይሮጥም። ከእግዚአብሔር ማምለጥ፣ ከእግዚአብሔር መኮብለል አያዋጣም። የየትኛውም ክፉ ዘመን ዋሻ እግዚአብሔር ነው። ከእግዚአብሔር ጀርባ ሰጥቶ ሰላም አይሰማንም። ዮናስ ለአምላኩ ጀርባውን ሰጠ። ከእግዚአብሔር አይኮበለንም። ወደ ምን ይሸሻልስ? ወደ እግዚአብሔር ነው የሚኮበለለው። ወደ እግዚአብሔር ነው ማምለጥ ያለብን። ወደ እግዚአብሔር ነው የምንሄደው እንጂ ከእርሱ አንሸሽም። ዮናስ ግን ከእግዚአብሔር ፊት ሊኮበልል ተነሳ ይላል። ከኔ ጋር ናችሁ? ወደ ምን ሄደ? ወደ ተርሴስ ሊኮበልል ሄደ። ተርሴስ ማለት በአሁኗ ስፔን ማለት ናት። ደቡባዊ ስፔን ያለች ከተማ ናት ተርሴስ። በጣም ዘመናዊ ከተማ ነች። በዛ ጊዜ በጣም ቅምጥ የነበሩበት ዘመን ነው። በጣም ዘፋኝ ዳንኪራ ነበረ። ዮናስ ከእግዚአብሔር ፊት ነው ወደዛ የሚሄደው። ወደ ምን? ወደ ስፔን የሚሄደው፣ ወደ ጭፈራው ዓለም የሚሄደው። ወደ ምን እንደሚሄድ ማያውቅም ዮናስ።
ክፋታቸው ወደፊቴ ወጥቷን ያለው እግዚአብሔር። ምክንያቱም የትኛውም ኃጢአት በእግዚአብሔር ፊት የሚታይ ነው። ምንም ነገር ብንሰራ ነገራችን ሁሉ በሱ ፊት የታየ የተገለጠ ስለሆነ እኛ የምንጨነቀው በሰው ፊት መልካም ለመሆን ነው። ነገር ግን ለመልካምነታችን ዋጋ ሰው አይሰጥም። ዋጋ የለም ከሰው ዘንድ። ሰው አይሸልምም፣ ሰው አያጸድቅም፣ ሰው ዋጋ መክፈልም አይችልም። እኛ የምንጨነቀው ግን በሰው ፊት መልካም ለመሆን ነው። እና ለዛ ነው ጌታ ሲናገር የወንድም የአቤል ደም ወደ እኔ ይጮሃል እኮ የሚለው ጌታ። ምክንያቱም የትኛውን ክፋት ስንሰራ ማን ያየዋል? እግዚአብሔር ያየዋል። ክርስቲያን ማለት እግዚአብሔር እንደሚያየው ሰው ሆኖ የሚኖር ማለት ነው። ክርስቲያን ማለት በየትኛውም አቅጣጫው በየትኛውም ኑሮ እግዚአብሔር ያየኛል የሚል ነው። ኃጢአትን ማይሰራው ፈርቶ አይደለም። ኃጢአትን ማይሰራው እግዚአብሔርን ስለሚወድ ብቻ ነው። እግዚአብሔር ያየኛል ብሎ የሚጸየፍ ሰው ነው። ብዙዎቻችን ግን ሰዎችን ነው የምንፈራው። በሰው ፊት ነው እኛ የምንሞገሰው። ሰው ምን ይለኛል ነው ጭንቀታችን። ሰው ምንም ይበልህ፣ ሰው ምንም ይገምትህ፣ ሰው በየትኛው ሚዛን ይመዝን፣ እግዚአብሔር ምንድነው ስላንተ የሚናገረው ነው። ጌታችን ሲናገር ስም አለህ ግን ብላል ሞተህማ ይላል ራዕየ ዮሐንስ ላይ። ብዙዎቻችን ስም አለን ተሸክመን ግን ግብራችን ግን እየሞተ ነው። ለምን ሲባል ጭንቀታችን ሁሉ በሰው ለመክበር ስለሆነ። ሰው አያከብርም፣ ሰው አያጸድቅም። የሚያከብር እግዚአብሔር ብቻ ነው። ኃጢአት በፊት ይታያል። ተርሴስ ስፔን ናት። ወደ ኢዮጴም ወረደ። ኢዮጴ በአሁኗ ሰዓት ቴልአቪቭ ማለት ነው፣ ዋና ከተማ እስራኤል። ተርሴስ የምታልፍ መርከብን አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ በእርሷ ገባ። ዮናስ የሚገርም ሰው ነው። ከማን ነው የሚኮበልለው ዮናስ? የሚደንቅ ነው እኮ። ሰማይና ምድር የእርሱ ነው በመላው እግዚአብሔር፣ የትም አይሰወረውም። ባህሩም የእርሱ ነው እግዚአብሔር። ዮናስ ዋጋ ከፍሎ ነው የሄደው። በነፃ የማይማር ሰው በዋጋ ከፍሎ ይሰጥማል። ዮናስን የላከው ወደ ነነዌ ነው። ወደ ምንድን ነው? ወደ ምስራቅ ነው የላከው እግዚአብሔር። ዮናስ ግን ወደ ምዕራብ ነው ሄደው፣ ወደ ስፔን ነው ሄደው። እንደወረደ ተጓዥ አገኘ። ዋጋ ከፍሎ መርከብ ላይ ወጣ። ዮናስ ለማይረባ ዋጋ ነው ዋጋ የከፈለው። ዮናስ ለማይጠቅመው ጉዞ ዋጋ ከፈለ። እኛ እንደዛ ነን እኮ ነው። ብዙዎቻችን ዋጋ ምን ከፍለው ለማይረባ ነገር ነው። ብዙዎቻችን ጊዜያችን ቢጠፋው ለማይጠቅመን ነገር ነው። ዮናስ ለማይረባ ጉዞ ዋጋ ከፍሎ የተሳፈረው። ብዙ ሰው የሚጨነቀው የባልንጀራው ሚስት ሊቀማ ነው፣ ሊጠብቅ አይደለም። ብዙዎቻችን የምንችል ለመክፋት ነው የምንጠበበው። በጎ ለመሆን የሚጨነቅ ሰው የለም በዚህ ዘመን። አልፎ ሰዎችን ለመርዳት የሚጨነቅ ሰው የለም። ብዙዎቻችን የምንጠበበው ለክፋት ነው የምንጠበበው። ዮናስ ዋጋ ከፍሎ በመርከብ ተሳፍሮ ወደ ተርሴስ ሊሄድ ጉዞ ጀመረ። ከእግዚአብሔር ፊት ማንም አይኮበልልም፣ ማንም። ዮናስ ግን ሊኮበልል ፈለገ። መርከብ አገኘ፣ ተሳፈረ። የሚገርም እኮ ነው የተባለው እኮ ምን የተባለው? ስበክ የተባለው እኮ። አሁን ስበክ ተብሎ ይሸሻል። ዮናስ ለምንድን ነው የሚኮበልለው? ነነዌ አሕዛብ ናቸው። ከተማው ታላቅ ነው፣ ሰው ግን ያነሰ ነው። ደስ በካቸው ንስሐ ይግቡ ነው ትእዛዙ። ዮናስ ግን ምን አስቦ ነው የሚኮበልለው? እግዚአብሔር አይምረጥ እንጂ የትም አታመልጡም። አገልግሎት ጥሪ ነው። አገልግሎት ሰዎች አይመርጡልህም። አገልጋይነት ለራስህም አትመርጠውም። አገልጋይ ጥሪ ነው። ዛሬ ለዛ ተቸገር ነው። ብዙዎች አገልጋይ ራሳቸው ጋር ቅባት ያፈሳሉ። ለዛ ነው የሚጣረሰው። አገልጋይ ለራሱ ቅባት አይቀባም። አገልጋይ ራሱን አይሾምም። ጥሪው ከማን ነው? ከእግዚአብሔር ነው ጥሪው።
እግዚአብሔር በአንተ ስራ ይጀምር እንጂ የትም አታመልጠው። ዮናስ ሊያመልጥ ፈለገ፣ ኮበለለ። ከኔ ጋር ናችሁ? መርከብ አገኘ፣ ተሳፈረ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህሩም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ደረሰች አለ። ዮናስ ሀገር ሰላም ብሎ ሊኮበልል ሲነሳ እግዚአብሔር በማዕበል ትራፊክ አስቆመው። እግዚአብሔር ማዕበልም ትራፊኩ ነው። አንዳንድ አመፀኛ ሹፌር ትራፊክን አልፎ ሲሄድ አይደለ ይጠብቀዋል፣ ሌላ ቦታ ዘግቶ ይጠብቀዋል። እግዚአብሔርም ፍጥረት ሁሉ ለሱ ስለሚገዙ አመፀኛውን ዮናስ ባህር ዘግቶ ጠበቀው እንደ ትራፊክ። ማዕበሉ ተናወጸ፣ ኃይለኛ ማዕበል ተፈጠረ። በዛ መርከብ ውስጥ ማን ስለነበረ ነው? ዮናስ ስለነበረ ነው። መርከበኞች መንገድ ላይ ያሳፈሩት ዮናስ መከራ ሆነባቸው። ንብረት ጭነዋል፣ ጌጣጌጥ ይዘዋል፣ ከበርቴ ናቸው መርከበኞች። ነገር ግን መንገድ ላይ የጫኑት ዮናስ መከራ ሆነባቸው። ሰው መከራ የሚጭነው ለራሱ ነው። በነገራችን ላይ መንገድ ላይ የምንጭናቸው እነዛ አመፀኞች ናቸው ለኛ መከራ የሚሆኑብን። ዮናስ አመፀኛ ነው፣ የማይታዘዝ ነው። ስለዚህ አለመታዘዝ አመፃን ያመጣል፣ ማዕበልን ያስነሳል። ዮናስ የአምላኩን ቃል ሽሮ ስለሄደ ማዕበልም አመፀበት። ለእግዚአብሔር የማይገዙ ፍጥረት የማይገዛላቸው። መርከቢቱ ልትሰበር ደረሰች፣ ታላቅ ንፋስ መጣ። እግዚአብሔር ንፋስን አዘዘ። ዮናስ ቢያመጽበት ንፋስ ይገዛለታል። እግዚአብሔር እንደዛ ነው። ሰው ነው የሚያመጽ በእግዚአብሔር። ነገራችን ላይ እግዚአብሔር ከፈጠረው ፍጥረት ሁሉ አመፀኛ ሰው ብቻ ነው። እስካሁን ድረስ ሰማይ አላመፀም። እስካሁን ድረስ ጨረቃ አላመፀችም። እስካሁን ድረስ ምድር አላመፀም። አውሬዎችም አላመፁም። ሁሉም እንደተፈጠረ መልክ ነው ያለው። ሰው ብቻ አመፀኛ ነው። መርከበኞችም ፈሩ፣ ኃይለኛ ማዕበል ስለተነሳ። እያንዳንዱን ወደ አምላኩ ጮኸ። አሕዛብ ናቸው፣ እግዚአብሔርን አያመልኩም፣ ጣዖት አምላኪ ናቸው እነዚህ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር። የሚገርም ሰው ዮናስ። መርከበኞች መጀመሪያ መፍትያቸው ምንድነው? መጸለይ ነው ያደረጉት። ወደ አምላካቸው ጮሁ። አምላካቸው አሕዛብ ነው። አምላካቸው ስላልሰማቸው መርከቡ ጋር የነበረውን ሀብት በሙሉ ወደ ባህር ጣሉት። ይሄ ሁሉ እየታመሰ ግን ዮናስ የሚባል ሰው ታች ገብቶ ቆልፎ ተኝቷል። የማዕበሉ ምክንያት እርሱ ነው። አመፀኛው እርሱ ነው። ማዕበሉ የሚፈልገው እርሱን ነው። እሱ ግን ተኝቶ ነበር። ብዙ ሰው እንደዛ ነው። ሰልፍ ይቀሰቅሳል፣ እነሱ የሉም። በነገራችን አይደለ? ለዛ እኮ የዘመኑ ሰው መፎክር ያወጣል፣ ሰልፍ ይቀሰቅሳል፣ እሱ በሰላም ተኝቷል። ህዝቤ መጥቶ ይማገዳል እንደ ትርኳሽ። ዮናስ ሰዎች ይጨነቃሉ፣ እቃቸውን ይጥላሉ፣ ይጮዋሉ፣ ያግራሉ። እሱ ተኝቷል በሰላም እያንኮራፋ ተኝቷል። የሚደንቅ ነው። ዮናስ ማለት ይሄን ሰላም የታገኘው ዮናስ። አንዳንድ ሰው ይገርመኛል። የእንቅልፍ ጌታ ገጥሟቸው ያውቃል? አገር ብጥብጥ እያለ የሚተኛ ሰው አለ። አገር ይተኮሳል ምናምን የማይሰማ ሰው አለ። ለጥ በቃ ይሄ የሚገርም ጸጋ ነው። በነገራችን ላይ ለምኑ። አንዳንዴ አገር ቢታመስ ማለት መፍትሄ ካልሆናችሁ ቢያንስ በሰላም መተኛት መቻል አለባችሁ እንጂ ሲተኮስ የምትበረግጉ ከሆነ አማኝም ስለማያሰኝ። ደህና ናችሁ? ዮናስ ተኝቶ ነበር። መርከቢቱ እንድትቀል ዕቃ ይጥላሉ። መርከቡ ይቀላል፣ ማዕበሉ ግን አይቀልም። ምክንያቱም ማዕበሉ የሚፈልገው ዮናስን ብቻ ነው። የትኛውም ንብረት ወደ ባህሩ ቢጣል ሰላም አይመጣም። ምክንያቱም አለመታዘዝ በገንዘብ አይሻርምና። የማይታዘዝ ሰው መሻራ ምንድነው? መታዘዝ። ባህሩ ዮናስን ካላገኘ ሰላም አይሰጣቸውም። ባህሩ ይናወጻል።
አንዳንድ ጊዜ ገንዘባችን ራሱ መፍትሄ የማያመጣበት ጊዜ አለ። መርከበኞች ያመጣነው ዕቃ ልናሻግረው ልንከብርበት ያመጣነውን ዕቃ በሙሉ ወደ ባህር ጣሉት፣ እንደምናምን ዕቃ ጣሉት። ለምን ሲባል ሕይወታቸውን ብቻ ፈልገው። እግዚአብሔር እንደዚህ ያደርጋል። ነፍሳችን ብቻ ትዳር የሚባልበት ጊዜ አለ። ገንዘብ ማያስፈልግበት ጊዜ አለ። እሱ በጣም ጥሩ መምህር ነው። ይሄ ጊዜ መርከባቸው አያስመልጣቸውም፣ ሙያቸው አያስመልጣቸውም፣ ገንዘባቸውም አያስመልጣቸውም። እግዚአብሔር የቀሰቀሰው ማዕበል ምንም አይዘጋውም። እርሱ ዮናስን ፈልጓል፣ ማዕበሉን ዘግቷል፣ የትም አይሄዱ። እሱ ግን ተኝቶ ነበረ። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? አያናደክም? ይዘን ሰው ግን እናንተ እየታመሳችሁ የሚተኛ ሰው አያናደም? እነሱ በጣም ታምሰዋል እኮ ዕቃ ይጥላሉ፣ ይጨነቃሉ። እሱ ተኝቶ ነው ያለ። ይዘን ሰው ያበሽቃል። እነሱ ግን ድንቅ ሰው ነበሩ። እነሱ መጣው እንደዚህ ያሉት ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አሉት። ጸልይልን አሉ። እነሱ ሞክረዋል፣ አምላካቸው አልሰማቸውም። ንብረት ጥለዋል፣ አልበረደም። ምክንያቱ ምን ይሆን የሁሉ ማዕበል? ተነስና ጸልይልን አሉት። ዮናስ አመፀኛ ነው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ ይላል። አንዳንዴ ስንጸልይ ከታች የተኙትን ልንቀሰቅስ ይገባል። ምናምንቴዎችን፣ አመንዝራዎችን፣ የተናቁቶች ስንቀሰቅስ ነው ዕጣው ይወጣልን። እነሱ ጸልየው መፍትሄ አልመጣም። ዕጣ ቢጣጣሉ ኑሮ መፍትሄ አይመጣም። እሱ ተኝቷል ከታች። ጸሎት የቅዱሳን ብቻ አይደለም ህብረቱ። ጸሎት ማለት የኃጥአንን በረከት ያለበት ነው። እግዚአብሔር የኃጥአንን እንባም ስለሚያይ፣ ስለዚህ ስንጸልይ አመንዝራዎች መፈለግ አለብን። የወደቁበት ስፍራ ዝሙት ያራቆታቸውን ሰዎችን ልንፈልግ ይገባል። እግዚአብሔር ይሰማል አልብን። ዮናስን ቀሰቀሱት። ዕጣ ወጣ። ዕጣውም በዮናስ ላይ ወጣ። የሚገርሙ ናቸው። ይሄ ክፉ ነገር በማን ምክንያት እንዳገኘን ያሉት የመጣውን ማዕበል ተፈጥሯዊ ማዕበል ነው ቢሉ ይቻላል። ግን ያ ሁሉ መከራ ተፈጥሯዊ ማዕበል አይደለም። ይሄ ማዕበል አመጽ ያለበት ማዕበል ነው። በማን ምክንያት ነው የምንታመሰው አሉ። ዕጣ ወጣ፣ ዮናስ ላይ ወጣ። ዛሬ እንዲህ የሚል ሰው አለ? ሀገራችን የምትታመሰው በማን ምክንያት ነው? ዕጣ እንጣጣል ቢባል ማን ላይ ይወጣል? ከኔ ጋር ናችሁ? ማን ላይ ይወጣል? ሁላችን ላይ ነው የሚሾምብን ዕጣው። ምክንያቱም እንደ ሀገር ነው የተጨማለቅነው፣ እንደ ሀገር ነው የበደልነው፣ እንደ ሀገር ነው የረከስነው፣ እንደ ሀገር ነው ያነስነው። ከላይ ከታች ሁሉም የረከሰው ነው። ዛሬ እረኞች በታኝ ናቸው አይደለ? ሰብሳቢ እረኛ እንኳን የለም ዛሬ። መሪዎች የሚያጎሳቁሉ ናቸው። ሁሉም አሳዳጅ ነው። ሁሉም የጠፋ ነው። ዕጣ ቢወጣ ሁላችን ላይ ይወጣ ነበረ። የሚጠይቅ የለም። አገር ይታመሳል። ሌላ ነገር ነው የምናመካኘው። እኛ ነን ጥፋቱ። የክፉ ነገር ማን አገኘን አሉ። ዕጣ ወደቀ ዮናስ ላይ። ዮናስ የሚገርም ሰው ነው። አልጸለየም። እስካሁን አልጸለየም። ዮናስ ጸሎት አልጀመረም እስካሁን ድረስ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። እንዴት ዕጣው እኮ ወጣበት አይደለ? ዕጣው ወጣበት እንኳን በማን ነው የክፉ ነገር ያገኘን ብለው ይጠይቁታል ዮናስን። አይፈርዱም እኒህ ሰዎች። መርከበኞች አሕዛብ ናቸው፣ የማያምኑ ናቸው፣ ግን በሰው ላይ አይፈርዱም። ዮናስ ላይ ዕጣ ወጦ እንኳን በማን ምክንያት ነው ያገኘን ይሄ ዕጣ ንገረን አሉት ዮናስን። ስራ ምንድን ነው? ከወዴትስ መጣ? ሀገር ወዴት ነው? ወይስ ከማን ወገን አሉት። ጨንቋቸዋል። ማዕበሉ እያዳፋቸው ነው ነገር የሚናገሩ። በነገራችን ላይ ዮናስ እንደዚህ አለ። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረው
የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እሱ ዕብራዊ ነው። የእግዚአብሔር ሕዝብ ነኝ አላቸው። ስራዬሳ ሲል አምላኬን እግዚአብሔርን አመልካለሁ። የሰው ልጅ ስራው ምንድን ነው? እግዚአብሔርን ማምለክ። ሌላው ስራ ትርፋ ትርፍ ነው። ዋናው የመጣንበት ስራችን እግዚአብሔርን ማምለክ ብቻ ነው። የሰው ልጅ እውነተኛው ስራው እግዚአብሔር በእርሱ እንዲገለጥ ብቻ ነው። ሌላ ስራ የለንም እኛ። ክርስቲያን ማለት ክርስቶስ በሱ የሚታይበት ማለት ነው። ሌላ ስራ የለንም እኛ። ስራችን እሱን ማምለክ ብቻ ነው። ስራዬ እሱን ማምለክ ነው አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረከው ምንድነው አሉት። የኮበለለ ሰው ነው የጫኑት። ማዕበል መንገድ ላይ ዘግቶባቸዋል። እጣ ወጥቶበታል ዮናስ ላይ። ምንድነው ያደረከው አሉት። እንዴት ከአምላኩ ትኮበልላለህ? ወደ አምላክ ይኮበልላል እንጂ ከአምላክ እንዴት ትኮበልላለህ? ተፈረዱበት። እሱ ላይ መኮበል ስለሚያስፈርድ ነው። ከኔ ጋር ናችሁ? ባህሩንም ሞገዱንም አጥብቀው ያናውጠው ነበርና ምኑ ነው? ማዕበሉ ያናውጿል መርከቡን። ዕቃ ጥለዋል፣ ሰላም የለም። ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግህ አሉት። እስኪ ባህሩ በሉ። ጸጥ እንዲል ምን እናድርግህ? ምን ይሻለዋል? ምን እናድርገው ዮናስን? ብዙዎቻችን እንኳን እጣ ወጥቶባቸው አይደለም፣ እጣ ቢያወጣባቸውም ድንጋይ ለመወገር በጣም ብርቱ ነን። ለመፍረድ በጣም ሰው ብቁ ነው። በዚህ ዘመን ያለ ሰው ፈራጅ ነው። የኢትዮጵያ የኛ የሀገራችን በጣም ትልቁ ኃጢአት ፈራጅነት ነው። ሌላ ሀገር እንኳን ያለ አይመስለኝም። በእውነት እንደኛ ሀገር ፈራጅ ህዝብ የለም። ሁሉም አለንጋ የሚያነሳ ነው። ሁሉም ፈራጅ ነው። ግን እሱም የወደቀ ነው። ምን እናድርግ አሉት። እጣ ወጥቶበታል፣ ግን ለሱ ሰጡት። መፍትሄውን ምን እናድርግ ዮናስ አሉት። ለምን ሲባል የላከውን ስለፈሩ ነው። የሚያገለግለው አምላክ ታላቅ አምላክ ነው። ስለዚህ እንደ ተራ ሰው ሊገሉት አይችሉም። ምን እናድርግ ዮናስ? ኮብላይ ነህ፣ ይገባሃል። ነገር ግን የምታመልከው አምላክ ደግሞ ታላቅ ነውና ምን እናድርግ? እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና ንስሐ ነው። አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ርዕሳችን ምን ነበር? ረሳችሁት? ርዕሳችን ምንድን ነው? እኔን ጣሉኝ። እስኪ በሉ እኔን ጣሉኝ። ዮናስ ንስሐ የገባ ነው። በእኔ ጥፋት ነው ይሄ ማዕበል ያገኛችሁ። አሁን ታርሟል። ቀኖና ያስፈልጓል ማለት ነው። እኔን ጣሉኝ አለ ዮናስ። ዮናስ ለምን ራሱን አይጥልም? ምን ባህር ነው ማዕበል ነው፣ ለምን ራሱን አይወረውርም ወደ ባህሩ? ምክንያቱም በየትኛውም ጭንቀት ራስን ማጥፋት ነውር ስለሆነ ነው። የትኛውም መከራ ቢያጋጥመን፣ የትኛውም ነውር በህይወታችን ቢከሰት ራስን መጣል ነውር ነው። ቢኮበልልም ባይታዘዝም ኃጢአትን ቢሰራ ራስን መወርወር አያጸድቅም። ራስን መወርወር ንስሐ አይደለም። ንስሐ ማለት ራስን ማንጻት አይደለም። እኔን ጣሉኝ አለ። ራሱን ቢጥል ኑሮ ራሱን ማንጻት ስለሆነ ንስሐ ይባላል። ንስሐ ማለት ራስን ለካህን ማሳየት ማለት ነው። ንስሐ ማለት በእግዚአብሔር ፊት መቅረብ ነው እንጂ ራስን ማንጻት አይደለም። ብዙዎች ንስሐ ሲገቡ የንስሐ አባት አያስፈልገንም ይላሉ። እግዚአብሔር መሐሪ ነውና ይላሉ ብዙ አማኞች። ራስን መጣል ግን ኃጢአት ነው። ጣሉኝ አለ ዮናስ። እኔን ጣሉኝ፣ የሚገባኝ ነኝ። ዮናስ እኔን ጣሉኝ አለ። ንስሐ ነው። ዮናስ ባህሩ እኔን ካላገኘ እናንተ ይጨርሳልና ጣሉኝ አለ። እናንተ ሰላም ሁኑ፣
እናንተ እረፍት ይሰማችሁ እኔ ልታወክ አለ። ንስሐ ነው። እኔን ጣሉኝ አለ። እኔን ጣሉኝ ቤዛነት ነው። ሙሴ ሲናገር እስራኤል ከሚጠፉ አለ ለእግዚአብሔር እኔን አለ ከሕይወት መጽሐፍ ደምስሰኝ አለ ሙሴ። ይሄ ቤዛነት ነው። እኔን ጣሉኝ ማለት እንደዚህ ነው። ዮናስ እኔን ጣሉኝ ቤዛ ልሁናችሁ እናንተ ትረፉ ነፍሳችሁ ይዳን እኔ ግን ልሙት አለ። ዛሬ ብዙዎቻችን መቀሰር ነው የምንችለው። ብዙዎቻችን እገሌ ይውደቅ ነው የምንለው። እኔን ጣሉኝ ነው ንስሐ ማለት ነው። እኔ ሆነን እንዳሉት ጌታችን ከናንተ መካከል የሚሸጠኝ ከመካከላችሁ ነው ሲላቸው ለሐሙስ ላይ ሁሉ ተነስተው እኔ ሆነን አሉ። ይሁዳ ግን ምን አለ? እንግዲህ እኔ ሆነን አለ። ምክንያቱም ሁሉ ዝም ሲል ጌታ እንግዲህ አለው። ከኔ ጋር ናችሁ? እኔን ጣሉኝ አለ። ባህሩ ጸጥ እንዲል እኔን ጣሉኝ። ንስሐ ማለት ይሄ ነው። ሰዎች ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናውጣቸው ነበርና አልቻሉም። እነሱ የሚገርሙ ሰው ናቸው። በነገራችን ላይ እጣ ወጣበት። ምክንያቱ እርሱ ነው፣ የአመፁ ምክንያት። ነገር ግን እስካሁን ሰላም የለም። ምክንያቱም እረፍት ያለው ምንጩን ከማድረቅ ነው። ምንጩ ከደፈረሰ ወራጁ በግድ ይደፈርሳል። ብዙዎቻችን የምንታገለው ወራጁ ጋር ነው፣ ምንጩ ጋር አይደለም የምንታገለው። ማዕበሉ ጸጥ አይልም። በልመና በጮት ዕቃ ብንጥልም ሰላም የለም። ዋናው ምክንያቱ ማን ነው? የማዕበሉ ዮናስ ነው። ስሙ ወደቅ አለበት። እንዲህ የሚያደርገን እኛ ሁላችን ኃጢአት ነው። ኃጢአታችን ካልጣን በስተቀር ሰላም እረፍት ምንም ነገር የለም። እኛ የምንጨነቀው ሌላ ትግል ጋር ያለ ነው። ዋናው ምክንያቱ ግን ምንጩ ኃጢአት ነው፣ አለመታዘዝ ነው። ዮናስ ጣሉኝ አለ። እነርሱ ግን በራሱ ላይ ፈርዶ እንኳን አልፈረዱበትም። አብልጠው በጣም ቀዘፉ፣ አልቻሉም። ለምን? እግዚአብሔር መንገድ ዘግቷል። ዮናስ ሂዶ ቢሆን የስፔን ዱርዬ ይሆን ነበር። ዮናስ መንገዱን ዘልቆ ቀጥሎ ቢሆን ተርሴስ ላይ ገብቶ ይጠፋ ነበር። እግዚአብሔር ግን አገልጋዩን ስለሚወድ በማዕበል መንገድ ዘግቶ መለሰው። እግዚአብሔር እንደዚህ ያደርጋል። እግዚአብሔር መሐሪ ነው። እግዚአብሔር አዳም ሲያጠፋ አዳምን ትቶ ሌላ አዳም መፍጠር ይችላል። እሱ ይቻለዋል። አንድ አዳም አጥፍቶ ስላጠፋው ጥፋት ቢሸሸግም እርሱን ትቶ ሌላ አዳም ፈጥሮ እግዚአብሔር ይችላል። አላደረገው። ለዛ ለጠፋው አዳም ራሱን ሰውቶ አዳነው። ዮናስንም ልኮታል። ዮናስ ሲልከው ቢኮበልል ለራስ ይሁን እግሬ አውጣ ብሎ ቢተወው ሌላ የሚላክ ሰው አለ። እግዚአብሔር ግን አይደለም ወዳጅነቱ። እግዚአብሔር የማይፈታ ወዳጅ ነው። እግዚአብሔር የማይለቅ ቋጠሮ ነው። የእግዚአብሔር ፍቅር ወራጅ የለውም። እግዚአብሔር የወደደውን እስከ መጨረሻ ይወዳል። እሱ አፍቃሪ ነው። አጥብቀው ቀዘፉ፣ ግን የማዕበሉ መልእክት አልገባቸውም እስካሁን። ማዕበሉ የሚፈልገው ዮናስን ነው። ስለዚህ ወደ እግዚአብሔር ጮሁ። መፍትሄ አጥተዋል። አሁን ወደ ዮናስ አምላክ መጮህ ጀመሩ። እሱማ አልጸለየም እኮ። አቤቱ እንደወደድክ አድርገሃልና። በጣም ነው የምወደው ይንጽፍ። በነገራችን ላይ ከኔ ጋር ናችሁ? አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። አይገርማችሁም? አሁንም ዮናስ ለነሱ ንጹሕ ደም ነው። እንደዚህ አይነት ወዳጅ ደስ ይላል አይደለ? ማይዛነፍ ወዳጅ። ንጹሕ ደም አታድርግብን አሉ። የማዕበሉ መልእክት ገብቶናል። ዮናስን ነው የሚፈልግ። ስለዚህ ግን ጌታ ሆይ ለኛ ግን ዕዳ በደል አታርግብን፣ ንጹሕ ደም አታርግብን አሉ። ይሄን ጸሎት የምናገኘው ቦታ አለ አይደለ?
ጲላጦስ ክርስቶስን ሊሰቅል ፈሪሳውያን ሲርመሰመሱ ህዝቡን ሁሉ አሳምነው ይሰቀል ይሙት ሲሉ ጲላጦስ መረመረው ጌታችንን። ምንም ክፋት አላገኘውበትም አለ። ጲላጦስ እንደ ህጉ ቢፈርድበት ነፃ ነው ክርስቶስ። እሱ ግን ስልጣኑ ስለወደደ በፈሪሳውያን ያለውን ስም ስለናፈቀ ዙፋኑ ስላሳሰበው አሳልፎ ሰጣቸው። እንደ ህጋችሁ ቅጡት አላቸው። ህጋቸው እኮ አይቀጣም ሞትን። ሕዋስ መጣና ንጹህ ደም ነኝ አለ። ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። ይሄ ግብዝነት ነው። የሰው ደም እያፈሰሱ እጅን በውሃ መታጠብ ግብዝነት ነው። በቁርባን ስርዓታችን ላይ ካህኑ ሕዋስ መጥቶ ያ ሳይገባው ይሄን የእግዚአብሔር ስጋና ደም የሚቀበል ከእርሱ ዕዳ እኔ ነፃ ነኝ ብሎ እጁን ይታጠባል። የካህኑ እጅ መታጠብ ግን እንደ ጲላጦስ አይደለም፣ እንደ መርከበኞች ነው። ደክመዋል፣ ሞክረዋል፣ አስተምረዋል፣ ታግለዋል፣ በጣም ቀዝፈዋል። እኛ እንሙት ዮናስ ይትረፍ ብለዋል፣ አልቻሉም። እግዚአብሔር የዘጋውን መንገድ ስለዘጋ አልቻሉም። ስለዚህ አሉ ከዚህ ደም ንጹህ ነኝ ብለው እጃቸው በማበል ታጠቡት። ካህናት እጃቸው የሚታጠቡት እንደ መርከበኞች ያለ የልብ ንጽህና ነው። ምክረ ካህን አለ፣ ንስሐ አለ፣ አስተምረዋል፣ መክረዋል። ነገር ግን ሰውየው ካላመነ የእግዚአብሔር ቁርባን ካልገባው ደክመውለት ካልተረዳ ጌታዬ ወይ ሳልወድ ነው የእርሱ አመጽ ነው ከሱ ደም ንጹህ ነኝ ብለው እጃቸውን ይታጠባሉ። ይሄ ርህራሄ ነው። ምክንያቱም መድኃኒት ለበሽተኛው መድኃኒት ነው፣ ለበሽታውሳ ሞቱ ነው። የትኛው መድኃኒት ስንውጥ ለኛ ነው ፈውሱ፣ ለኛ ነው መድኃኒቱ። ለበሽታው ግን ሞቱ ነው፣ ይፈራዋል። ስጋው ደግሞ መድኃኒት ነው ለማን? ለሚያምኑት። ለማያምን ግን ሞታቸው ነው። ስለዚህ እጃቸው ይታጠባሉ። ዮናስን ወስደው ወደ ባህሩ ጣሉት። ባህሩም ከመናወጽ ጸጥ አለ። በጣም የሚገርመኝ መርከበኞች ዮናስን ወረወሩት አይልም። ምንድን ነው የሚለው? ዮናስን ወስደው ጣሉት ነው የሚለው። ዮናስን አክብረው ነው የጣሉት፣ አልወረወሩትም። አክባሪ ናቸው እነዚህ ሰዎች። በዛ ማዕበል ውስጥም ህሊናቸው የሚገርም ነው። አክብረው ወደ ባህር ጣሉት። ማዕበሉ ይፈልጋል እሱ። ማዕበሉም ጸጥታ ሆነ። ምን ሆነ? ጸጥ ሆነ። አገኛ ድርጎውን ሰረገላው እንደገጠመለት ቁልፍ ዮናስን ሲያገኝ ማዕበሉ ጸጥ አለ። ከኔ ጋር ናችሁ? ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስዕለትንም ተሳሉ ይላል። መስዋዕትን አደረጉ፣ እግዚአብሔርን አመሰገኑ። ስዕለት ማለት እግዚአብሔር ስላደረገልን ነገር የሚደረግ ነው። ስዕለት እግዚአብሔር ስለሚያደርግልን አይደለም። ስዕለት እግዚአብሔር ስላደረገልን የሚደረግ ነገር ነው። የኛ ስዕለት ግን መያዣ ነው። የኛ ስዕለት አረቦን ነው። እንዲህ ካደረገልኝ የሚቀጥለው ዓመት እንዲህ ከሆንኩ፣ ይሄ ስዕለት አይደለም። ይሄ ግቦ ነው። ከኔ ጋር ናችሁ? ስዕለት ማለት እግዚአብሔር ስላደረገልን ምስጋና የምናቀርበው መባ ነው። ያዕቆብን በሎዛ ተራራ እግዚአብሔር ስለባረከው ተሳለ በዛ ስፍራ። ስዕለት እንደዛ ነው። ስዕለት ስለ ሰዎች ነው፣ ስለ ራስ አይደለም። እነዚህ ሰዎች ተስለዋል። ለማን? ለዮናስ። ወደ ባህሩ ስለጣሉት እግዚአብሔር ሆይ ይህን ሰው ጠብቀው ብለው ተስለዋል። እኔ ጋር ናችሁ? እግዚአብሔር ዮናስን ወደ ባህር ሲወድቅ ታላቅ አሳ ነባሪ አዘጋጀለት። እግዚአብሔር በባህር ውስጥም ቤት አለው አይደለ? እግዚአብሔር በጥልቅ ስፍራም ስፍራ አለው። እግዚአብሔር በየትኛውም ዓለም የሱ ስፍራ ነው ያለው። ዮናስን ስለጣሉት ወደ ባህሩ ጥልቅ ሲወድቅ እግዚአብሔር በታላቅ አሳ ነባሪ አፍ ውስጥ አስገባው። ሶስት ቀን 3 ሌሊት አሳ ነባሪ ውስጥ ነበር።
እኔ ጋር ናችሁ? እግዚአብሔር በታላቁ መርከብ ያስቸገረውን ሰው በሰርጓጅ መርከብ ተቀበለው። ከኢዮጴ ወይም ደግሞ ከእስራኤል ቴልአቪቭ እስከ ነነዌ 1200 ኪሎ ሜትር በላይ ነው። የወራት ጉዞ ይፈልጋል በመርከብ። ዮናስ ሊያረፍድባቸው ኮበለለ። እግዚአብሔር ግን በሰርጓጅ መርከብ አደረሰው። በ3 ቀን እግዚአብሔር አፍጥኖ አደረሰው። ዮናስ ማርፈን ፈልጎ ነበር ነነዌ ላይ። እግዚአብሔር ዓላማ ካለው ባንተ የትም አታመልጠው። በሰርጓጅ መርከብ 3 ቀን ፈጀበት። እግዚአብሔር ስራው ድንቅ ነው። 3 ቀን ሙሉ አሳ ነባሪ ሆድ ውስጥ ነበረ። ዮናስም በአሳ ነባሪ ሆድ ውስጥ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። አይገርማችሁ? ዮናስ በመርከብ ላይ እያንኮራፋ ነበረ ተኝቶ። በአሳ ነባሪ ሆድ ውስጥ ግን ለመጸለይ ተነሳ። ምን አይነት ህሊና ያለው ሰውዬ! በምቹ ስፍራ እምቢ ብሎ በማይሆን ስፍራ ሊጸልይ ተነሳ። ጸሎት የሚፈልገው ምቹ ስፍራ አይደለም። ምን ይፈልገው? ምቹ ልብ ይፈልጋል ጸሎት። በየትኛውም ስፍራ ምን ጸልየው በመንፈስ ነው። ስፍራ አይደለም የሚያጸልየው፣ ልብ ነው የሚያጸልየው። ዮናስ አመፀኛ ነበረ መርከቡ ላይ። ወደ ባህሩ ሲጣል ግን ታዛዥ ሆነ፣ መጸለይ ጀመረ። በአሳ ነባሪ ሆድ ውስጥ ተኝቶ። አሳ ነባሪ በጣም ሰፊ ቤት ነው። አሳ ነባሪ በጣም ትልቅ አሳ ነው። እግዚአብሔር እንዳይጠበው መሰለኝ አሳ ነባሪ ያዘዘለት። በዛ ውስጥ ተኝቶ አተኛኙ አሰረክታ አሳ ነባሪ ሆድ ውስጥ ሳምባሬ የተኛ ነው ወይስ ምን ነው የተኛ? አሳ ነባሪ ላይ አሳ ነባሪ ሆድ ውስጥ እኮ ጨለማ ነው ያለው። አሳ ነባሪ ሆድ ውስጥ ጥርስ መሃል ነው ያለው። አሳ ነባሪው 3 ቀን ስለ ዮናስ ጾሟል። ምክንያቱም አሳ ነባሪው ዋጣው ተባለ እንጂ ብለዋል ተባለ። አዛኝ ነው አሳ ነባሪው። እግዚአብሔር ስላዘዘው አሳ ነባሪውም የሚውጥ ነው፣ የሚገል አይደለም። አሳ ነባሪውም ስለ ዮናስ ጾሟል። ዛሬ ብዙ ሰው ጾምን ይናገራሉ፣ ለጾም ይሳደባሉ። ይሄ ካውሬ ማነስ ነው። አውሬ እንኳን ይጾማል እኮ። ስለ ዮናስ አሳ ነባሪው ጸለየ፣ ጾመለ 3 ቀን ከሌሊት። አይበላውማ። ሆድ ውስጥ ምግብ አለ ግን አይበላውም። ለምን? እግዚአብሔር አፉን ስለዘጋው ነው። እሱ ከዘጋ ማንም ስለማይከፍት። በአሳ ነባሪ ሆድ ውስጥ ዮናስ ይጸልያል። አለፍ አድርገን እንየው ከሰዓት አንፃር። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብሱ ላይ ተፋው። ዮናስ ንስሐ ገባ። በእኔ ምክንያት ነው የምትሰቃዩት፣ እኔን ጣሉኝ አለ። ቀኖና ገባ። ስንት ቀን? 3 ቀን 3 መዓልት። በማን ውስጥ? አሳ ነባሪ ሆድ ውስጥ ጸለየ፣ አመሰገነ። እዛ ፍታት ምንድነው? ተፋው ወደ ባህሩ ጥልቅ። ንስሐ ኑዛዜ ያለው፣ ንስሐ ቀኖና አለው፣ ንስሐ ፍታት አለው። ዮናስን አሳ ነባሪው ተፋው ወደ ባህሩ ምድር ላይ። እግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲልክ ሲል መጣ። እግዚአብሔር የእንደገና አምላክ ነው። አይገርማችሁም? ዮናስ አምጿል፣ አልታዘዘም፣ ኮብልሏል። እግዚአብሔር አመጣው በሰርጓጅ መርከብ። እንደገና ደግሞ ቃሉን ላከለት። እግዚአብሔር ወሩ አይደለ? ሄደህ ስበካቸው። ከኔ ጋር ናችሁ? የምነግርህን ስብከት ስበክላቸው አለው። ስብከቱ ምንድነው? ርዕሱ ታውቁታላችሁ። የነነዌ ስብከት ትገለበጣላችሁ ይላል። እስከ 3 ቀን ካልተመለሳችሁ የነነዌ ሰው በሙሉ ትገለበጣላችሁ ነው። የስብከቱ ርዕስ ትገለበጣላችሁ ነው። አሁን ዛሬ ይሄን ርዕስ ብናረገው የዛሬ ትምህርታችን ትገለበጣላችሁ ነው ብላችሁ ይሄን የምገለብጡኝ እንጂ አሰሙኝም ራሱ። ምክንያቱም እኛ የለመድነው ርዕስ የሞሰብ ጨዋታ ነው። ሞላል ጎደለ ነው የኛ ጨዋታ። የታወቀው ስብከቱ ሁሉ ትገለበጣላችሁ ግን ስብከት ነው። ታላቅ ከተማ ነው። ታዘዘ። ዮናስ ወደ ከተማው ገብቶ አዘዛቸው ንስሐ እንዲገቡ። እኔ ጋር ናችሁ? የነነዌ ሰዎች እግዚአብሔርን አመኑ።
ለጾም አዋጅ ነገሩ። ከታላቅ ጀምሮ እስከ ታናሽ ማቅ ለበሱ። ከንጉስ ጀምሮ እስከ እንስሳ ድረስ በሙሉ ማቅ ለበሱ። እንደ ሀገር ነው የበደልነው። እንደ ሀገር ነው ንስሐ መግባት ያለብን። ሀገራችን ሰላም አታገኝም መቼም ቢሆን። ምክንያቱም የበደልነው እንደ ሀገር ነው። ንስሐም እንደ ሀገር ያስፈልገናል። እንደ ነነዌ ህዝቦች በአንድ መንፈስ በአንድ ልብ እግዚአብሔርን ምሕረት ካልጠየቅ መቼም ሰላም አይመጣም። ምክንያቱም ከላይ እስከታች የበደለ ሰው ስላለ ነገስታቱም መኳንንቱም ሹማምንቱም እንስሳ ሁሉ እንዳይበላ ጥጆችም ራሱን ተከለከሉ፣ ሁሉ ተለጎመ፣ ማቅ ለበሱ። እግዚአብሔር ይራራላቸዋል። እግዚአብሔር ከቁጣው ተመለሰ። እግዚአብሔር ሩሩ አምላክ አይደለም? ሊቆጣቸው ነበረ፣ ሊቀጣቸው ነበረ። ስለጸለዩ ንስሐ ስለገቡ እግዚአብሔር ከሚያመጣው ቁጣ ተመለሰ። በዚህ ጊዜ ዮናስ ከቶ ደስ አልተሰኘም፣ እርሱም ተቆጣ። ማን ተቆጣ? እግዚአብሔር ከቁጣው ሲመለስ ዮናስ ተቆጣ። አስቸጋሪ እኮ ነው። እግዚአብሔር እኮ ስንቱ እንደሚችል። ዮናስ ምንድነው የፈለገው? ግራ እኮ ነው የሚገባ። ዮናስ የፈለገው የሰበከው ስብከት እውነት እንዲሆን ነው የፈለገ። ትገለበጣላችሁ ብያለሁ፣ ትገለበጣላችሁ ነው። አንዳንድ ሰባኪያኖች አሉ፣ በቃ እኔ ካልኩት ይፈጸም የሚሉ፣ በቃ እኔ ያልኩት ካልሆነ ቅር የሚላቸው አሉ። ዮናስ የሰበከው ስብከት እውነት ካልሆነ ደስተኛ አይሆንም። እግዚአብሔር ከቁጣው ሲመለስ ዮናስ ተቆጣ፣ አኮረፈ። ምን ፈልጎ ነው ዮናስ? ወደ እግዚአብሔር ጸለየ። አይገርማችሁም? ለክፋት ሲሆን ይጸለያል። እንደዚህ አለ፣ አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አያ ለመኮበለሉ ምክንያት አዘጋጀ። ጌታዬ ድሮም መሐሪ ነህ አውቃለሁ፣ ድሮም ይቅር ባይ ነህ፣ ድሮም ርኅሩህ ነህ። አሁን እኔ ሄጄ ትገለበጣላችሁ ብላቸው አንተ መልሰህ ትተዋቸዋለህ። እኔ ማሰደብ ነው። ውሸታሙ ነቢይ ታስብለኛለህ፣ ቃል አባይ ታስብለኛለህ። አልሄድም ብሎ የኮበለለው ዮናስ የኮበለለው የእግዚአብሔርን ምሕረት ስለሚያውቅ ነው። እግዚአብሔር እንደምናውቀው አትስናለው በጣም ከባድ ነው። መጥፊያችን ነው የሚሆነው። እግዚአብሔርን አናውቀው። ዮናስ አንተ ቸርና ይቅር ባይ ነህ አለ። አንተ ታጋሽም ነህ፣ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ አለ ወደ ተርሴስ ለመኮበል ፈጥኜ ነበረ። ዮናስ ምክንያቱ ምንድነው? ይሄ ነው። ለምንድን ነው የኮበለልክ ሲባል አንተ መሐሪ እንደሆንክ አውቃለሁ፣ ትምራለህ፣ አውቃለሁ ባህሪን። ስለዚህ እኔ አልሰደብም በአንተ ምክንያት ኮበለላሉ። ተኮበሉ ሄደ። አሁንም አለ አቤቱ ከህይወት ሞት ይሻለኛል፣ እባክህ ነፍሴን ከኔ ውሰድ አለ ዮናስ። ምን ነካው ዮናስ? ለምን ተማሩ ነው እንዴ? ለምን ይቅር ተባሉ ነው? ብዙ ሰዎች እነሱ ካነቁት የማይጠማቸው ሰዎች አሉ። እነሱ ከሰበኩ ብቻ እውነት፣ እነሱ ሲወዱት ነገር ትክክለኛ የሆነ ነገር በእነሱ ካላለፈ በቃ ውሸት የሆነ የሚመስላቸው ሰዎች አሉ። ውሰደኝ። አሁን የሞት ያስለምና አያስለምንም እኮ ሞት። እግዚአብሔርም በእውኑ ትቆጣ ዘንድ ይገባሃልን አለው። እግዚአብሔር አይገርማችሁም? ግን እግዚአብሔር የሚያናግረው እንደ ሰውየው የህሊና መጠን ነው የሚያናግረው። እኔ በሆነ እኮ ቀጥፈዋለሁ ሰውዬ፣ ትዕግስትም የለኝም። ዮናስም ከከተማይቱ ወጣ፣ በከተማይቱም በስተምስራቅ በኩል ተቀመጠ። ከተማይቱንም የሚያገናኛት እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። ዮናስ መኮብለል ይወዳል፣ ባህሪው ነው። ከእግዚአብሔር ምሕረት ማንኮበለለ። ለምንድን ነው የማርካቸው ብሎ አኩርፎ ከከተማው ሁሉን የሚያሳይ ስፍራ፣ ከተማውን ሙሉ ለሙሉ በገሃድ የሚያሳይ ቦታ ኮረብታ ላይ ወጣና ዳስ አድርጎ ተቀመጠ። ምንድን ነው የሚያደርጋቸው? ያጠፋቸው ይሆን? ዮናስ ለራሱ ጥላ ሰርቶ ለህዝቡ ጥላ ሲዘረጋ ከፋው። አያሳዝንም? ምን አይነት ሰዎች አሉ? ዮናስ ከጥላው ስር ተቀምጦ
ለህዝቡ ምሕረት ሲወጣላቸው ጨነቀው። ግብዝነት ነው ይሄ። ዮናስ የኔ ቃል ለምን አይከበርም ብሎ የህዝብን ጥፋት አሜን ያለ ሰው ነው። ህዝብ ይጥፋ የኔ ቃል ይሁን ያለ ሰው ነው። አመፀኝነት ነው የራሱ። ዮናስ ከእግዚአብሔር ምሕረት ኮበለለ። አሁንም ለራሱ ዳስ ሰርቶ አይገርማችሁ? ለራስ እኮ አይታየም፣ ችግር እኮ የለው። ብዙዎቻችን ለራሳችን ዳስ እንሰራለን። ለሰው ግን ምን ሰራው የታወቀ ምን እንደምንሰራ። ለራሳችን መጠለያ ማረፊያ እንሰራለን፣ ሰዎች እንዳያርፉ ደግሞ እናቀበዘብዛለን። ዮናስ ነው ይሄ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ያታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አሰኘው ይላል። ዮናስ ህዝቡ ሲማር የከፋው ስለ ቅሏ ግን ደስ አለው። ቅል ራስ ነው የሚለው ሲሳደው ቅል ራስ የሆነ ሰው ይመስለኛል። ስደም እንዳይመቀል ዝም ሿሿ ስለሚል ነው። በነገራችን ላይ ቅል ራስ ሲባል መሿሿ የሚል የለም፣ የሚወዛወዝ ሰው እንደ ዮናስ ያለ ሰው ማለት ነው። ገኛም ቅል ራስ ነን በነገራችን ላይ እግዚአብሔር ይማረን። በዮናስ ላይ ቅል አደረገ። የቅሏ ስራ ሁለት ስራ ነው ያለው። አንደኛው ከጭንቀቱ ታድነዋለች፣ ሁለተኛው ደግሞ ከሙቀቱ ትከልለዋለች። የእግዚአብሔር ቅል እንደዚህ ነው። የእግዚአብሔር ቅል ከጭንቀትም የምታድናት፣ የእግዚአብሔር ቅል ከሙቀትም የሚከልል ነው። ቅሉ ነው የሚያደርግ እንደዚህ። እቺ ቅል በዮናስ ውስጥ ያለውን በአእምሮ ውስጥ ያለውን ጭንቀት በላይ ያለውን ሙቀት ትጋርድለታለች። ደስ ተሰኘ። በሰዎች መመለስ ደስ የሚላቸው መላእክት ብቻ ናቸው መጽሐፍት እንደሚናገረው እንጂ እኛ ደስተኛ አንሆንም። ሰው ሲድን ሰው ሲመለስ አንወድም፣ አይገባኝም ለምን እንደሆነ። ዮናስም ስለ ቅሊቱ በጣም ደስ አለው። በነጋውም ግን ወገግ ሲል እግዚአብሔር ትልን አዘጋጀ። እንደው እግዚአብሔር ስንቱን ነው የሚያዘጋጀው? ማዕበልን፣ ነፋስን አዘጋጀ አይደለ? ቅልን አዘጋጀው፣ ትልን አዘጋጀ። ሁሉ ስለሚችል ፍጥረት ስለሚገዛለት እግዚአብሔር ትልን አዘጋጀ። እርሷም ቅሊቱን በላቻት፣ አደረቀቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘጋጀ። ዮናስ እስኪዝል ድረስም ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከህይወት ሞት ይሻለኛል። ይሄ ነገር ፉከራ ነው እንዴ? ዮናስ ፉከራ ነው። ፀሐይ አናቱን ሲያዞረው ጌታዬ ውሰደኝ አለ። ከዚህ በኋላ ከህይወት ሞት ይሻለኛል ብሎ ተናገረ። ለምን ሲባል ስለ ቅሏ ነው። የጨረስኩ ነው። እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልና አለው። እርሱም እስከሞት ድረስ ይገባኛል አለ። ቆጣ ዘንድ 120 ሺህ ህዝብ እኮ ነው እዛ ሊጠፋ የነበረው እና እግዚአብሔር ሲመለስ ስለ አንድ ቅል ታዝናለህ አለው። አንዳንድ መሪዎች አሉ ሰው እየጨረሱ ለአበባ የሚያዝኑ አውቃለሁ። የትኛው ሰርቢያ ንጉስ ይሆን አላውቅም። በጣም ስንት ሺህ ሰው እየጨረሰ አበባ ግን ሲቆረጥ የሚያዝን ሰው አለ። እኛም ጋር ያሉ ሰዎች ይመስለኛል። የሰው ደም ይፈሳል። ስለ አበባ የሚጨነቁ ሰዎች፣ ስለ ዘንባባ የሚጨነቁ ሰዎች፣ ስለ ቅል የሚጨነቁ ሰው ማለት ይሄ ማለት ነው። 120 ሺህ ህዝብ እያለቀ ነው። ኃጢአት ጨርሶታል፣ ግን ስለ ቅል ይጨነቃል። ሰው ከሁሉ ይከብራል። እግዚአብሔር አንተ ትበቅል ዘንድ ላልደከምክባት ላላሰደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ትል ለዚች ቅል አዝነሃል። እኔስ አለ ጌታ ቀኛቸውንና ግራቸውን የማይለዩ ከ120 ሺህ ሰው የሚበልጡ ሰዎችና ብዙ ሰዎችን ላሉበት ለታላቂቱ ከተማ ለነዌ አላዝንምን አለው። እግዚአብሔር አልገባው ሲል በቅል አስረዳው። አንተ ቅሏ ያስቸገረች ያዘንክላት፣ እኔ ደግሞ ህዝቦች ያሳዝኑኛል። እግዚአብሔር ቀኝና ግራቸውን ለማይለዩ ሰዎች ያዝናል።
ታላቅ ከተማ ናት፣ ግን ቀኝና ግራቸውን አይለዩም። ዛሬ ምዕራቡ ዓለም በጣም ታላላቅ ከተማ ናቸው፣ ቀኝና ግራ አይለዩም። ነውርና ክብር አይለዩም። ኃጢአትን ስልጣኔ ብለውታል። ይሄ መርገም ነው። እግዚአብሔር ግን ያዝንላቸዋል። እኔን ጣለኝ፣ እግዚአብሔር ይመስገን። ስላስተማረ ስሙ የተባረከ የተመሰገነ ይሁን። አቤቱ አምላካችን እናመሰግንሃለን። የንስሐ ዘመንን ስጠን፣ ቃልን የምንሰማበትን ጊዜ አስረዝምልን። ክብር ምስጋና ለስሙ ይሁን። ይቆየን። ስብሐት ለእግዚአብሔር።